ከትዳር በኋላስ ጓደኛ አልነበረኝ ጓደኛ ያክል የለኝም ስለዚህ የሆነ ነገር ተንፍ ያለው ነው መጨረሻ ላይ የሚሆነው እኔ ጓደኛው እኔ ሚስቱ እኔ ፍቅረኛው እኔ ሁሉ ነገር ሆኜለታል አለኛለች ብዙ ወንዶች ይቀናሉ ግን ቅናታቸው በግልጽ አያሳዩም አይናገሩም ለምንድን ነው ሊያዩ ይችላሉ ኖርማል ነው በምክንያቱም በፊት ለፊትሽ ነው የምታልፈው ያቺ ልጅ ስለዚህ መንገድሽን ያይሽ ለራሱ እግረ መንገድሽ ነው የምታየው ነፃ ማውጣቸው መንገድ ከናት እሷ ማለት አይደለችም እሺ ስለዚህ እኔ አሁን 3 ስቴፕ ነው መኖር ያለበት በእንደዛ ከሆነ እሺ እኔን ከየት ነው የምትመድበኝ አንቺ በቃ ኦሬዲ አንቺ የኔ ስለሽ መካከለኛ ወንዶች ስላፈቀረው ሴት ከወንድ ጓደኛቸው ጋር ሆነው ያወራሉ እሺ አሁን ጥያቄሽ ያወራሉ ወይ ነው አይደለ yes የወንድ ጓደኞች አሁን ጓደኞቼ ያወሩኛል እኔ ማወራቸዋለሁ ግን እንግዲህ የሚወራና የማይወራ ሊኖር ይችላል ብቻ ግን አሁን አንቺ ጋር የሆነ ነገር ተፈጥሮ ከነበርና የሆነ ጥሩ ነገር ከተፈጠረ ያን ነገር ተስተካክሎ የሆነ ነገር ካለ ጓደኛዬ ቢዚ እንደዚህ ኮንትናዬ እንደዚህ ከሆነ ታርቀናልኩ ስንጣላም ልነግረው ይችላልው በጣም እንትንስ ማለት የሁለታችሁን መወራት የሌለበት ነገር አሁን እኛ ሴቶች ከሆን ብዙ ጊዜ ማውራት ያለብንና የሌለብን ለይተን እናውቃለን ሙሉ በሙሉ ለሴት ጓደኛችን አናወራ እናንተ ግን ለምሳሌ መወራት የሌለበት ምን ይኖራል ድሮ የሁለታችሁ ብቻ ፕራይቬት የሆነ ነገር ይኖራል ብቻ ወንዶች ባልለም ከጓደኞች አንፃር ነገሮች ቀለል ነው የምናደርገው ባይዚ ሴቶች ልባችሁ አይገኝም ልክ ነው ወንዶች ግን ጀስት ጓደኛ ጋር እኔ እኮ ያልኩት ቅድም ይሄንን እኔ ማውራው እና ይታወቅ አሁን ቆይ ነገርኩሽ አሁን ጥያቄች አሁን እንደ ተጠያቂ ጠይቅኝ ከዛ ደግሞ ለምን ደምስቂው ሴቶች ምስጥራቸው አልከ ለምን ይሄንን ጥያቄ ለማለት ልንገርህ እሺ አሁን ከወሬ መሃል በሚወልቁ ንግግሮች አንዳንዴ እኮ ያንሸራትሽና ባዶ ሄደለክ ወርቅ ያለሽ አይደል ምንም ጭቃ በሌለበት ወይ የሚያንደልት ነገር በሌለበት ትዝብታችሁ እየወሰዳችሁና እኔ በዚህ ጉዳይ ላወራበት የቻልኩት ትልቁ ምክንያት እንደሆነ ታውቃለህ የሆነ ጊዜ ማለት ነው ማውጫ ጥያቄዎች ነሽ ነው እንዲያወጣሻችሁ አይደለም እሺ የሬናና የሆነ ጊዜ የሆነች ጋር ይጻጻፋልና ከዛ ምን ብላ ትጠይቃለች መሰለህ ብዙ ጊዜ ስልክ ሲያወራት ድምጽ አለ የወንድ ድምጽ አለና ከዛ ብዙ ጊዜያቸው በቴክስት ነበር የሚያወሩትና እዛ አንተ ግን እነሱ ጋር ያወራ ነው እንዴ ቴክስትን ታረግልኝ ስትላ አዎ አንቺ ምጽፍ ማለት እኔ ምጽፈውም እንደዚህ አይታል እግዚአብሔር ስጠው ግልጽ መናገሩና ኤኒዌይስ እንደዛ አይነት ነገር ስለ አየው ነውና እንደዚህ ጥያቄ ጠየቅኩ ለዛን ነው በቃ የነክል አናከብድም ግን በጣም ሴክሬት መሆን ያለበት ነገር በትዳርስ ትዳር አይወራም ትዳርማ ከበድ ይላል አይወራም በፍቅር ነው መጀመሪያ ላይ ነው ሁሉ ነገር ቀለ ዛሬ እንዲህ ያለችኝ ያነሳችልኝ ትዳር ላይ ከሆንክ በኋላ ትንሽ ይከብዳል ትዳር ከያርክ በኋላ ደግሞ ጓደኛ የሚባል ነገር ትንሽ ትቀንሳለህ ትሬስ የሆነ ነገር ነው እኔ ጋር የሆነው ነገር እሱ ነው አጋጣሚ ሁሉም ጋር አይደለም እንደውነታው እኔ ጋር ግን ትንሽ ከምሰራው ስራ ሙሉ ቀን ባንክ ነበር ሙሉው ከዛ ደግሞ ማታ ደግሞ ይሄ ዩቲዩብ አለና በስልክ ለራሱ የድሮ ጓደኞቼን ለመጠየቅ በጣም የተቸገርኩበት ሁኔታ ከስንፍና አንፃር ነበር ድሮ ግን በጣም ብዙ ጓደኞች ያሉኝ የጓደኞቼ ብዛት እንደዚህ በቁጥር ማይገለጹ ያው እና እኔ ጋር የተፈጠረው ነገር እንደ ድሮ ከትዳር በኋላስ ጓደኛ አልነበረኝ ጓደኛ ያክል የለኝም ስለዚህ የሆነ ነገር ተንፍ ያለው ነው መጨረሻ ላይ የሚሆነው እኔ ጓደኛው እኔ ሚስቱ እኔ ፍቅረኛው እኔ ሁሉ ነገር ሆኜለታል አለኛለች ከካሜራ ጀርባ እንደዚህ ትክክለኛ ነገር ያለ አይት ነው ባወራም ኤዲተር ጋር ስለምታወጣ
ባይዘ ኤዲቲንግ ጥሩ ጎንም አለው መጥፎ ጎንም አለው። እሺ ወደ ሁለተኛ ጥያቄ ተማዘዝኩበት። እሺ አሁንም በወንዶች ዙሪያ ነው። ሁለተኛ ወንዶች መጀመሪያ ቆይ ለምን ሪሰርች አልሰራም እኔ አሁን ከጓደኞቼ ከ5-10 ጓደኞች አንፃር ከማወራ 100 ጓደኞች ላፍራና ከዛ ይሄ ቪዲዮ ምርጥ አድርገን እንስራው። ለዚህ ጥያቄ እንትን ለተመልካችን በደንብ እንዲጠቅም ማለት ነው። ስለዚህ ወንዶች እንደዚህ ናቸው ብሎ ጀጅ እንኳን እንዲያረጉ ቢያንስ የ100 ሰው ሐሳብ ከ100 በፐርሰንት ይገለጻል ማለት ነው። ራስህን እንትን እያረክና ነፃ ለማውጣት ነው ይሄንን እና ኤኒዌይስ አንተ ብዙ ጓደኛ ስላለ ነው ወንዶች ብዬ ልገልጽ የቻልኩበት እና ከነሱ ውስጥ ደግሞ ብዙ ልክ እኮ ነሽ። እኔ ደግሞ ሳወራ ከ100% 20% ላይ ስለዚህ ከ120 ሰው ይሆን ነገር ሲሆን በቃ ያንተ ሐሳብም ነው የምታስቀምጠው። አስሩ ግን የ100% ያክል ከያዙ አጋጣሚ ነው የቀረብኳቸው ጓደኞች እንደዛ እንዳይሆን ብዬ ነው። መጥፎ ከሆኑ ለምሳሌ ጓደኞች መጥፎ ከሆኑ ወንዶች እንደዚህ መጥፎ እኮ ናቸው ካልኩኝ የሆነ ጀጅ ማድረግ እንደዚህ አይነት ጥያቄ የለም አይደል? እሺ ሁለተኛ ወንዶች ሱሪ ለባሽ ወይስ ቄምስ ለባሽ ነው ለትዳር ምርጫቸው የሚያደርጉት? ከዛ ደግሞ ያንተ ምርጫስ? አብሮ የኔ ምርጫ የባህል ቀሚስ ቢሆን ለራሱ ደስ ይለኛል። ኦ ማይ ጋድ አይ ማካበሳይ ሱሪ ለባሽ ነበርኩ ነው ባይዘው እንትን ነው እኔ እንደ ከራሴ እንደሆነ ምን መሰላችሁ የሆነች ልጅ በሆነ ነገሯ ልትወዳት ትችላላችሁ። ከወደዳችኋት በኋላ ግን እንደምታስተካክሏት ማመን ነው እና እኔ አሁን ሱሪ እየለበሰ እያለኝ ምንም ችግር አልነበረኝም። የሱሪ መጥፎ አመለካከት አልነበረኝም። ይሄ በጣም የተቀዳደደ ነገር በጣም ደግሞ ቅርጽ የሚያሳይ ነገር ካካሄዷ ደግሞ ወጣው የምትል ሴት እጠላለሁ። ገብቷችኋል? እና ለሚጋ ደግሞ ባይዘው በልምድም የመጣ ነው ፍቅር በመላመድም የመጣ ነው። ገብቷችኋል? አብራችሁ ስትውሉ ብዙ ነገሯ ሳያላችሁ ገብቷችኋል? አሁን ለምሳሌ የሆነ ሴት ያካሄደው ጠልቻት ውስጣዊ ነገሯ ግን በጣም ጥሩ ሊሆን ይችላል። ያቺ ልጅ ግን አልቀረብኳትም። ለሚጋ የሆነው ያ ነው። እዚህ ጋር የፍቅር ፕሮግራም እናርገውና ጀስት ሁሉ ነገሯ ስታውቁ ምናምን ናቲንግ መቀየር ይቻላል። ልብሷን ቀይራለች ሱሪውን አታውቀውም አሁን በሚባል ደረጃ ማለት ነው። ስለዚህ ሳይሆን እንትን ነው አያስገድዶኝ አይደለም አሁን የቀየርኩት። አዎ ኖ ግን ይህን ፍላጎት በማወራበት ሰዓት እሷ የኔ እስከሆነች ድረስ እኔ ለማሟላት ዝግጁ ማትሆንበት እንትን የለም። እኔም ግን ያን ያክል ተጋፍቻት አይደለም ፍላጎቷን እና ምርጫ ላይ ብዙም ከብዙ አንዳንድ ወንዶች ካልሆነ ምርጫ ላይ ብዙም አይኖርም። በእርግጠኝነት ሱሪ ለባሽ አይወዱም አይደለም ሱሪ ለባሽ ቀሚስ ለባሽ ጉርድ ለባሽ ወይ ደግሞ ቁንጣ ለባሽ የሚል ወንድስ ብዙም አይኖርም። ዝም ብሎ እንዲሁም አንዳንድ ሰው ምን አይነት ይመቻል ብትይው ጉርድ ብትለብስ ልጅ ግን በቃ የሆነች ሴት ከቀረባት በኋላ ወይ ደግሞ የሆነች ነገሯ ከወደደ በኋላ ጉርድ ለባሽ ከሆነች ሱሪ ሊያለማምዳት ይችላል። ሱሪ የሚወድ ከሆነ አንድ ጥያቄ ልጠይቅሽ በዚሁ ማለት ነው። አሁን ለምሳሌ ብዙ ወንዶች እንደዚህ እኔ ባይዘው ስለሆነ ነገር ለወንዶች መጠየቅ በጣም ነው የምወደው፣ በተለይ ለሙላር ጓደኞች ማለት ነው። እንትን ቀሚስ እንድትለብስላቸው ይፈልጋሉ። እነሱ ግን ውጭ ላይ ሆነው ትኩረት የምትስባቸው ሴት ግን ሱሪ ለባሽ ናት። ለምን ታዲያ የራሳቸው ምርጫ ሱሪ ለባሽ አያደርጉ? ይሄ ከባድ ጥያቄ ነው። ምክንያቱም ሱሪ የለበሰች ተመልካች አይደለሁ። ገብቶሻል? እውነቴ ነው። ማካበር አይደለም በጣም ላካብር ሳይሆን እንደዚህ አይነት ነገር ይኖራል። እውነትሽ ነው። ገብቶሻል? ግን አላቅም። ስለዚህ ጠለቅ ያለ ምርመራ ምናምን ያስፈልገዋል ያልኩሽ ለዛ ነው። አንድ ጥያቄዎች ድንገተኞች ናቸው፣ ደቂቃ ያስፈልጋቸዋል። እንዳልኩሽ ግን ሊያዩ ይችላሉ። ኖርማል ነው። በምክንያቱም በፊት ለፊትሽ ነው የምታልፈው ያቺ ልጅ። ስለዚህ መንገድሽን እያየሽ ለራሱ እግረ መንገድሽ ነው የምታየው። ነፃ ማውጫቸው መንገድ ከናት ብቻ ግን እንደየሰው አመለካከት በቃ ቀሚስ ማዕረግ አለው። ገብቶሻል? ሁሉም ነገር እንትንም ሸፈንፈን ያለ ነው። ገብቶሻል? ነገሮች ሸፈንፈን ያሉ ናቸው። በቃ አይረብሽም። ያኛው ሱሪው ግን ትንሽ እኔ ግን ሳስበው ከሱሪ ደግሞ ቬል ነገሮች የሆነ እንደ ቱታ ዘና ያሉ ምናምን ነገሮች አሉ፣ ይሻላሉ። ስቴፕ ዝሮ ስኔ ማለት ነው። ከአንዳንዱ ግን በጣም ጠበቅ ያለ ሱሪ ምናምን ከዛ ደግሞ ወፍራሙና እንትን ስትል ግን ብዙዎችን ከሩቅ ልትስብ ትችላለች። ልትስብ ስላቸው እሷን ሊያዩ ይችላሉ። ግን ኦልሬዲ እኔ እንደኔ ምርጫ ቀሚስ የለበሰ ነው። አብዛኛው ሰው ምርጫ ብዬ ግን ይሄን ጀጅ ላደርግ አልችልም። ሱሪም ለባሽ ሱሪ የምትመቸው ማለች ኢቭን እኮ ጉርድ ለባሽን እኮ ሱሪ የሚያስደርገው እንዲኖራል። ስለዚህ የኔ ጓደኞች ብዙ እንደዚህ አውርተን አናውቅም። ግን እኔ እንደኔ ቀሚስ ብትለብስ ደስ ይለኛል።
እሺ ቀለብሽ ይላል አብሯት የሚሄድ ሰው አብሯት የሚሄድ ልብስ ከሰውነቷ ጋር አብሯት የሚሄድ የማይረብሸው ማለት ነው። የማይረብሽ ልብስ ሱሪ ሆኖ እንዳልኩሽ ትንሽ ሰፋ ያለና ወይ ደግሞ አብሯት የሚሄድ አይነት አለባበስ ከለበሰኝ ያን ያክል አያስጠላም። ብቻ አሁን የኔ ምርጫ በቃ ቀሚስ ነገር ቢሆንም ግን ምርጫሽ አሁን ሱሪ መልበስ የምትፈልጊ ከሆነ ምርጫሽን ያን ያክል እንትን ማለት አልፈልግም። አልጋፋም፣ ግን አንቺ ጋር አብረው የሚሄድ አለባበስ ገብቶሻል። የማይረብሽ የተረጋጋ ካካሄድሽ ጋርም ከሁሉም ጋር አንድ እኮ ሱሪና ቀሚስ ብቻ ሳይሆንስ ከሰውነትሽ ጋር አብሮ የሚሄድ ቀሚሶች ብዙ ጊዜ አብረው ይሄዳሉ። ግን ከሱሪ አንጻር ወደ ሌላ ወደ ጉርዶች ምናምን ስንሄድ ደግሞ እንዳልኩሽ የማይረብሹ ማለት ነው። እናመሰግናለን በጣም። እሺ ሶስተኛ ጥያቄ ደግሞ ብዙ ወንዶች ዝምተኛ ሴት ወይስ ወይ ወንዶች? እሺ ምን ሆነ? አይ ስለ ወንድ ነው የምጠይቅ። ለዛ ላይክ አድርጎ እሺ ላይክ አድርጎ። ብዙ ወንዶች ዝምተኛ ሴት ወይስ ቀበጥ ነው ምርጫቸው? አይ ብዙ ወንዶች የሚለው ግን ባይዘው ከባድ እያደረገው ነው። ቀበጥ እኔ ሳቂታ ተጫዋች ብትሆኝልኝ ደስ ይለኛል። አይ ለዛ ነው እኔ ጠብ ያደረከኝ እሱ ብቻ። ስልሽ ዝምተኛም እርግጥ አሪፍ ነው፣ ቀልቀላትል። ቀበጥ ማለት ግን አንዳንዶቹ ደግሞ የቀበጡ ዕለት አለ ነገር የሚባል ነገር አለ። ቀበጥነታቸው ቀበጥ ማለት ተጫዋች፣ ሳቂታ፣ ከሁሉም ጋር የምትግባባ ጨዋ በቃ ደስ ይለኛል። የቤቴም እንግዳ መጥቶ ዝግት ከምትል ይቻላ ተጫዋት እንጂ ብቻ ከምትል ከመሃል ላይ የሆነ ሳቅ ጨዋታ። ብዙ ወንዶች ምርጫቸው እንዴት ነው? አንተ ቀበጧ ለምሳሌ እኔ ጓደኞቼ ጋር ምናምን በቃ ሴቶች እኛ ጋር ፈታ ያሉ ናቸው። ደስ ነው በቃ በኩል ኢነርጂ ነው የምትስቂ የምትጫወቹ። ገብቶሻል? የሆነ ዝም ያለ ግን ትንሽ ይከብዳል። ግን እኮ ዝምተኛዋ ጨዋ ተብላ ትገመታለች። በተለይ ደግሞ በእኛ ሀገር እሱ እኔ አይሰራም። ገብቶሻል? አላምንበትም። ዝም ያለ ምናምን የሚባል ነገር አለ። ገብቶሻል? ስለዚህ እሱ የራሱ እንትን ነው። ገብቶሻል? ስላወራኝ ስለሳቄ ስለተጫወተ እርግጥ ካፏ አሁን ምን መሰለሽ ተጫዋች ናት ተብሎ የምታወራቸው ወሬዎች ለሰው ማትጠነቀቅ ከሆነ ለሰው ማትጠነቀቅ ሳይሆን ከልክ ያለፈ መሆን የለበትም። ገብቶሻል? ያለሽው ወንድ ጋ ነው። ስለዚህ ሳቂታ ተጫዋች ስለተባልሽ ብቻ የምታዋሪ ወሬ ዝም ብለሽ ዘለሽ አንዱ የምታወቅ ከሆነ አንዱ የምታወቅ ከሆነ ስለ ሴት የሆነ ነገር የምታዋሪ ከሆነ ወይ ምናምን የምታዋሪ ከሆነ ያንን ለእኔ ሳቂታነት አይደለም። ስለምታዋሪ ሳቅ ጨዋታ ቀለል ያለውን በቃ ፍሪሊ የምታወራ በቃ ፍሪ ሆና የምታወራ ምስቅ የምትጫወት የምታዝናና ነው እንጂ አንዳንዱ እንትን ነው እብድ የሆነችውን በቃ እሷን እንዳገልጫት እዚህ ላይ እሷ ማለት አይደለችም። እሺ ስለዚህ እኔ አሁን 3 ስቴፕ ነው መኖር ያለበት በእንደዛ ከሆነ። እሺ እኔን ከየት ነው የምትመድበኝ? አንቺ በቃ ኦልሬዲ አንቺ የኔ ስለሽ መካከለኛ አይደለም እንትን ነው ያንቺ በጣም ወጣ ያለ ነበር። ከኔ አንፃር ወጣ ያለ ስልሽ ከወሬች ብቻ ሳይሆን ሳቂሽን በጣም ይበዛ ነበር። እንዲህ የቆነጠጥኳ ልትስቅ ትችላለች። ልክ እንደዚህ ማለት ነው። አይ ቀልድ ሳይሆን በተለይ ጓደኛዋ ጋር ከተገናኘች ሌላ ኬዝ ነው። በቃ የማያስቅ ነው የሚያስቃቸውና በጣም ገብቷቸዋል። ለእኔ ጥሩ ስሜት አልነበረም። ያን ነገር አስትቻታለሁም በጣም ማለት ነው። እኔ ግን በጣም ነው የምናደደው። በዚሁ አጋጣሚ ልንገራችሁና አም ሶሪ በጣም ሳቂ በጣም ነው የምወደው። ስስቅ ባይዘወይ ሲደብረኝም ስደሰትም ሁሉ ነገር የምገልጽበት በሳቅ ነው። ባይዘወይ እኔ ነው ግን ያን እናንተ በጣም ይበዛ ነበር። በጣም ይበዛም ብቻ ሳይሆን እንዴት ብዬ ያቺ ጓደኛዋ ጋር እንዲህ ቁጭ ካለው እየሄዱ መንገድ ለመንገድም ከሆነ ቢወራም ባይወራም ብቻ ተውት፣ እሱን ተውት። አስቁሚያታለሁ ስላችሁ ደግሞ እንዴት ሳቋን ትከለክላለህ እንዳትልና ቢያንስ ግን ገብታችኋል። የሆነ ልጅ ሰውዬ የሰደበች ትዝ ይሻላል እና በትላልቆች በአባቶቻችን ደግሞ ትንሽ ደስ አይልም ያ ነገር ሲበዛ በተለይና ብቻ ጓደኞች ጋር ስመጣም ደህና ነኝ ማለት ነው። አይደብርም። ላፊ ወሬ ደህና ነች። ስለዚህ ቀበጥ በቃ መሳቅ መጫወቱ የሚጠላ አይደለም። ደስ ይላል። አዎ ብዙ ጊዜ አብረን ስንሆን ደስተኛ እንደምትሆን አውቃለሁ። አሁን ጋዜጠኝነትሽን ቀጥይ። እሺ ሴት ሆና የወንድ ስታይል የምትከተል ሴት ማለቴ በአረማመዷ፣ በአመጋገቧ
በሁሉ ነገሯ፣ ባለባበሷ፣ በፀጉር ስታይሏ፣ የወንድ ሁሉ ነገሯ እንደዚህ አይነት ሴት የትዳር አጋር ያደርጋሉ። ምርጫቸው ያደርጋሉ፣ የሚያደርጉ አሉ። ከዛ ደግሞ ሴቱና ወንድ አይነት ሙድ የምታራምድ ከብዙ አንድ ነው ገብቻለሁ። ስለዚህ ከጓደኞች እንደዚህ አይነት ሴት የቀረበም እንትን ያለም የለም። ግን ስልሽ አሁን እነሱ ጋር የሚያነካካ ነው የወሬ ለራሱ ምን መሰለሽ፣ አይ እንትን ነው። እኔ ራሴ ኖርማል ፍሪ ናቸው እነዛ ሰዎች፣ ወንዶች ጋር ሆኖ የወንድ ሙድ ያራምዳሉ፣ ትጫወቻለሽ፣ ስቅያለሽ ምናምን። ግን እኔ እንደዚህ አይነት ሚስት እንዲኖረኝ አልፈለግም። ገብቶሻል? እንደ ግል ማለት ነው። ለጨዋታ ግን ኖርማል ነው። ለጨዋታማ በቃ በጣም ከሴቶቹ በጣም እነሱ ቅርብ ናቸው። ገብቶሻል? ለአንዳንድ ነገር ለኤቭሪቲንግ የምታደርግ ነገር እነሱ ለአንቺ በጣም ቅርብ ናቸው። እና ፍቅረኛ ስትይዙም ያማክሯቸዋል። ብቻ ብዙም ጓደኛ እንደዛም አልነበረኝም። አለኝ ስልሽ ትንሽ የሚሞክሩ ነው እንጂ እንደዚህ እንዳልሽው ከመጋገባቸው፣ ካካሄዳቸው፣ ከሁሉም ነገር ወጣ ያለ ወንድ ሴቱና ወንድ የሚያጫውታት ብዙም ገጥሞኝ አያውቅም። ብቻ ግን እንደየሰው ፍላጎት የሚወድ ይኖራል፣ የሚጠላም ይኖራል። እኔ ግን አልወድም ስላችሁ ትዳር አጋሪ እንድትሆን ብዙም አልፈልግም። ብዙ ወንዶች ይቀናሉ፣ ግን ቅናታቸው በግልጽ አያሳዩም፣ አይናገሩም። ለምንድን ነው? እኛ ሴቶች ግን ጀስት ከቀናን በቃ ቅናትም ከሆነ ለምንድን ታደርጋለህ? ገብቶኛል ጥያቄሽ። ግን ወንድ አይደለም ቆፍጣ ኮራ ጀነን ለምንድን ግልጽ ተናገር ነው። በቃ ምንድን ነው አሁን ባለቅስልሽ አይለን ይኮን እኮ እንደዚህ ነው ብለሽ ሊጣፍጥሽ ይችላል። ሳቂ ለቅስ ማለት ነው። እንትን ነው ጥናቱ ትንሽ ገብቶሻል። ሴቶች ትንሽ ብቻ ከበድ ትል ይሆናል መሰለኝ፣ ትል ይሆናል ነው። ምክንያቱም ኦልሬዲ ብቻ ግን ትንሽ ዝም ብለሽ አንድ ቀን ምን አየሁ መሰለሽ፣ ከባጃጅ እየመጣሁ ነውና እግዚአብሔር ነው የምልሽ፣ ከገጠር ወደ ከተማ በባጃጅ እየመጣሁ ያወራል ስልክ ይላል፣ ያለቅሳል፣ ምን ይላል። ሹፌሩ ነው እንግዲህ አደጋም አድርሶብን ነበር። ማርያም ቀልድ እንትን ሳይሆን ስላስታወስኩት ነውና እንደዛ ያለቅስላት እንደዛ የሆነላት እሷ ምን እያለችው ነው ባልሰማም፣ ግን ይሄ ልጅ ትንሽ ተረጋግቶ እንኳን ቢያወራት ይሻላል። አሁን ሳስበው ልጅ እንደውም ባይና ያለሁና ይገርመኛል። በቃ ስለዚህ እኔ እንደዛ መሆን አልፈልግም፣ አልሆንም፣ በእርግጠኝነት አልፈልግም። መመካት አይቻልም ነው እንትን መመካት አልሆነ። አሁን እኮ አልጎዳም፣ የምትጎዳኝ ሴት የለችም አይደለም፣ ብቻ ግን በውስጤ ማድረግ ነው የምፈልገው። ኦኬ እናንተ ወንዶች ውስጥ በውስጣችሁ ነው የሆነ ነገር ብትጎዱም ብትቀኑም ምን ብትሉም አትጎዱም። ግን በውስጣችሁ ታደርጉ አትጎዱም። በሽታ እኮ ነው ቀናት፣ በጣም በሽታ ነው። አይቨን እኮ አንቺን በነገር ቁጥር እኮ ቁስሌ ላይ የሆነ ቁስል ልትጨምሪብኝ ይችላልሽ። የጨመርሽብኝ በሽታ ነው የምገዛው። አንድ ጥያቄ ልጠቀህና አሁን ለምሳሌ ቀናችሁ አይደለ? ያስቀናችሁ ነገር እኮ እሷ ባላወቀችው ባላሰበችው መንገድ እሱ ይጎዳዋል ብላ ያላሰበችው ነገር ሊሆን ይችላል። ገብተዋል? ብታሳውቁ አይሻልም? ቀለል አድርጌ እኮ ላወራ እችላለሁ አንዳንዴ ማናማ ነው። ግን ነገሮች በተለይ በፍቅረኛሞች ሙድ ወይ ደግሞ ዝም ብሎ እንትን ሙድ ከሆነ ትንሽ ሊከብድ ይችላል። አንተ ዳር ላይ ሆኜ ምንድን ነው ይሄን የምታደርጊው ልልሽ ይችላለሁ። ገብቶሻል? ይሄ ረፊ ልልሽ ይችላል። ምክንያቱም የኔ ነሽ የማለት ሙሉ የማዘዝ መብት አለ። ገብቶሻል? ሌላ ጊዜ እንመለስበታለን። አሁን ላወራ። አዎ ምንም መመለስ አይፈልግ 80 ነው፣ ቀልድ አይደለም። ስልጣን አለኝ እሷ ጋር ምንም በመለስ ምንም አያስፈልገውም። ፍቅረኛሞች ጋር ግን ጀስት የኔ ናት አይደለችም የሚለው ትንሽ የኔ ናት አይደለችም ስልሽ በሙሉነት እስከ መጨረሻ እንድትሆኚ ነበር አይደለ ፍላጎቴ፣ ሆነሻል። ሁሉም ግን እንደዛ ላይሆን ይችላል። ስለዚህ ብቻ ቀፍጠን ማለቱ ነው የሚበጀው። ወንዶች ካላችሁ ቀፍጠን ነው አሁን። ስለዚህ በምን እንለይ የቀናችሁ? ስለዚህ ምን ታደርጋላችሁ መሰላችሁ? እዚህ ጋር መከራችሁ ይሆን ያስቀናላችሁ የምታስቡት ነገር አድርጉና ቀንታል አልቀናም ብላችሁ ጠይቁ። አይ በቃ ትተዋለች። እሺ መጨረሻ ጥያቄ ነው። አሁን የመጨረሻ ጥያቄ። እሺ እንግዲህ እንደተመቻችሁ ምላሾች ባይዘይ እንደ ጥያቄዎቹ አይደለም። ምክንያቱም ወንዶችን ወክለ መናገር በጣም ከባድ ነው። አይሆን ብራዘርን እንኳን እኔና ብራዘር እንኳን ብዙ ጊዜ አውርተን አናውቅም። እንኳን ሌሎች ወንዶችና እኔና ብራዘር እንኳን ያን ያክል እንትን ብለን አናውቅምና
የራሴ ሀሳብ ነው ያንጸባረኩት። ሴቶች እስኪ ሀሳብ አስተያየታችሁን ላግሱልን። ሴት ግን የለችም ለአንተ ብዬ ነበር ማስበው ብለሽ ነው የምታስቢው? እኔም የለችም ብዬ ስላመንኩ ነው እስካሁን ያለሁትኝ። ለወደፊት አብረን ኦኬ ነው ያለው። ቻው ዲኛ ቻናል ቤተሰቦች፣ የዛሬ ሳቅ ጨዋታ እንደተመቻችሁ ተስፋ እናደርጋለን። እኛም ሳናስበው ትንሽ ዘና ብለናል። እናንተም ዘና እንዳችሁልን ተስፋ እናደርጋለን። ይሄ ካሜራ መቆም የለበትም፣ ከቆመ ችግር ስለሚመጣ እና እንወዳችኋለን። ሰላማችሁ ብዝት ይበልን። እኔ እንግዳ ተጋባዥ ሙልጌታ ነበርኩኝ። ጋዜጠኛዋ ለምለም ተበጀ ይባላል። ለወደፊት እጩ ጋዜጠኛ ነኝ። እሺ